አበባ አይለቁም። አዲስ አበባ ላይ ስራ አላቸው የላቸውም። ስራቸው አዲስ አበባ ነው። ማማዬ ስራ የተከፈተ ነገር እንኳን የለም። እየሰራች ነው ስራ። ምን አይነት ነው የምትሰራው? የሚሰራ ስራ አለ። ትግስት ኦንላይን በፈጠረሽ ኦንላይን ትሰራለች። ራሱ አውርታለች እኮ እንደምትሰራ። ኦንላይን እኮ የትም ይሰራል እኮ ባላገጠርም ሄደሽ ዋይፋይ ካለ ይሰራ። ምንድን ነው ችግሩ? ኦንላይን ነው የምትሰራው። ምናልባት የሚያደርሱት ከሆነ በመኪና ቅርብ ቦታ ምናምን ጃለኔ ያ ግጥም ይዘሽ መተሻ። ዛሬ ቆንጆ ግጥም ነው የምፈልገው። ሰላም አደራቸው። እኔ ለእናንተ ብዬ ነው እንጂ ከኢትዮጵያ ሊወሰን ግጥም እየሰማው ዛሬ ሆዴን ያመመኝ። ዛሬ ገጠመች ትናንትና ጠዋት አደርስ ልጅ ሳኒ ቤት ነው የሰማው። እነ ልጅ ሳኒ ስራም ይሁን እኛ አይመለከተንም። ሰው አስተያየት በሚሰጣቸው በሚያየው በሚሰማው እንደኔ ግን እነሱ እውነት ብላለች ይህች። ምክንያቱም ለክብራቸው አይጨነቁም። ምክንያቱም እነሱ ብርና ብር ነው በቃ የሚፈልጉት። እነሱ እንዳለችው ግን እኔ ማስተላለፍ ፈልገው ሀይሚ እራሷን የሚያዋርድ ስራ ባሰራ በቃ እኔ የፈለገ ነገር ከሰራች ደግሞ እንደ ሩታ ዝንጥ ብላ ቀብረር ብላ ብላ ቆይ ይዟል። ይሄ ነገር ጀመረ። ከዚህ በኋላ ነው በጣም የምትዋረደው ከዚህ በፊት ከሆነው ይልቅ። ስለዚህ ታዋርደናለች። እኔ ራሴ አፌን ዘጋለሁ። ሂጅ ቀጥይ። ለዛ አይደለም እኔ ለምን ዋረዳለሁ? ኧረ በስመ አብ ወልድ። ምክንያቱም ምን አገባኝ እኔ። ምክንያቱም እሷ ስላለቀሰች ምን ስላለች ነው? ለምንድን ነው የምታለቅሰው? ለምንድን ነው እንደዚህ የሚሆነው አልን እንጂ ካለሽበት ሀገር የሚያወጣሽ የለም፣ ከቤትሽ የሚያወጣሽ የለም። ክብርሽን ጠብቀሽ ቁጭ ብለሽ ፏብልሽ። ለእነሱ ትምህርት ጠቀምሻቸው እንጂ ምንም እነሱ የጠቀሙሽ ነገር የለም። እውነት እንነጋገር። ምንድን ነው እውነት ከተናገሩ ምን እውነት ተናግረሽ የመሸበት ማደር ነው። ግን እኔ የገረም እንትን የሚለው በቃ ምክንያቱም ራሷን አዋርዳ ባሰራ ሰው ራሱ በሚሰድባትና እኔ የሆነ ኮሜንት እንደውም ሳይ ነበር። በዚህ ልክ ሀይሚ ራስሽን አዋርደሽ ለጥቅም ብለሽ ነው እንዴት? በቃ ምክንያቱም ይደብራል። ሰዎቹ የሚሰርቧት በራሷ ነው። በቃ አንቺ ራስሽ የምታስከብሪ ራስሽ ነሽ። እግዚአብሔር እኔ ዩዘር እንዴ እኔ ቅርታ አድርግልኝና እንደዚህ አይነት ብር ተሳይቴ ብር መጠንከር ይበል። ለምን እኔ ባሌ ሁሉ ጊዜ ራሱን እያስከበረ እኔ ሚስቱ እንኳን ብሆን እንዴ ራሴን እያዋረድኩ አልሰራም። ለምን አንዳንድ ደግሞ ዝቅ እንዴ የራሷ ጉዳይ ምን አገባኝ። ግን ከአሁን በኋላ እኔ እናቴ ግን ያስጠላል። በቃ ያለለዛ እሺ ያስተምራል ይላሉ እንዴ ምን አባታቸው ትምህርት ነው? የሴት የበታችነት ነው እንጂ ያስተማሩ ወይ ምንድነው? ግሊደር ካራክተር ካላልቸር የሚሉት አጀሩታና ስንት ዓመት ድራማቸውን እያየን ነው። ምን አንድ ቀን እነሱ እንደዚህ ተደባብረው የሚሰዳደብ ስድብ ስደዱ ሲጀመር አብሬሽ ምንድነው እናንተ የምታወሩት? ዝም ብሎ ሴት ይዞ ይመጣል እንጂ ክፉ ቃል አያወጣም። አብሬሽ ሲጀመር አንቺ ዝንጥ ብሎ ቅብረር ብሎ እኮ ነው የሚሰራው። አብሬሽ ሲጀመር አንድ ቀን ሲጀመር አይሰድባትም። እነሱ ጋር እኮ ስድድብ የለም። ኖ ሩታ እንደፈለገች ብሰድበው አንድ ቀን ክፉ ቃል አውጥቶ እነሱ አሁን እነዚህ ተዋውደውታል እንደሚመስለኝ። እነዚህ መሰዳደቡንም ምኑንም ስለተዋወዳቸው መብታቸው ነው፣ አይመለከተንም። እንግዲህ ከአባቱ የበለጠ ያወቀ ቡዳ ነው ተብሏል። ለምን እንደዚህ እነሱ እንደሚሰዳደቡት እነሱ የእነሱ ኦዲየንስ አሁን የሚያዋቸው እዚህ ጋር በስድድብ ምናምን እንደሚያውቁ እነዛን ሰዎች ግን የተሳሳቱት እነዚህ ብቻ ለማሳመን አማርኛ ለማሳመን ብለው ቲክቶክ ላይ እዚህ አንዷን ጀግና ስለሚባባሉ በዛ ነው የሚያምኑት ብለው ነው የሚያመጡት። ያ ስህተት ነው። በዛ ነው የሚያምኑት ብለው ነው የሚያመጡት። መረጃ እኔ እውነተኛ ታሪክ ላይ ወንድ ልጅ እንደዚህ ከሆነ እኔ እንኳን አይደለም ወንድ ልጅ ሰው ለሰከንድ ማለት ሰው ስጦታ ከሰጠሽ ደግሞ ሰጠሁት ምናምን ተብሎ አይወራም። በጣም ሼም ነው። ጀመር ቤት ባልና ሚስት ሊሆኑ ከሆነ ወደፊት እኮ ምን ነው ለሱ አዲስ ነው ግዴታው ነው እኮ ቤት መስራት ቀረ እንደ ወንድ ልጅ ቤት መስራት ለምን ስጦታ ይላል? ያገባታል ከሆነ ስጦታ ባህሪው ነው ወይስ አየው ሰው የራሱ የተለያየ ባህሪ ያለው። ይህን ነገር ሳይሆን ማውራት ያለብን አንድ ነገር ልንገርሽማ፣ ስለ ቅንትናቸው ቪዲዮ ላይ የሚያመጡት ነገር ነው እንጂ ሌላውን ነገር እንተው ይመቃ።
ይሄም እኮ ቪዲዮ ላይ አለ። ቪዲዮ ላይ ነው እንደተረዳሁት ምን ይመስለኛል መሰለሽ፣ እሱ በቃ ባህሪው ነው እንጂ ለምሳሌ አሁን የሆነ ሰው ፍላጎት ፈልገሽ ነው አይደል ስጦታ የምትሰጪው። ደግመሽ እኮ ያን ስጦታ ሰጠሁት አዲስ መጣች ከአዲስ አበባ ዛሬ ደግሞ ከሐዋሳ። ይሄ ነገር የሆነ ጸባይ አለኝ ልንገርሽ፣ የእውነት ገጠመኝ ልንገርሽ። እዚህ እህቴ የሚያምር ቀሚስ ገዝታ ካልሰጠሽኝ ብዬ ሰጠችኝ። ስጦታ ፈልጋ አይደለም የሰጠችኝ፣ ስጭኝ ብያት። ከዛ ሁልጊዜ ቀሚሴ ስትል ያውልሽ አልፈልግም ብያ ታውቃለህ። እና የሰጠሽውን ስጦታ ደግመሽ ሰጥቼሽ የሚል ሲመጣ መልሱልኝ እንደማለት ነው የሚሆነው። እና ሰው አይባልም ስጦታ በጣም ነው የሚወደው። ለምን እንደሆነ ታውቂያለሽ? አይ ቲንክ በራሴ ነው የምልሽ፣ እኔ አላውቅም። የሚመስለኝ ብዙ ጊዜ እንትን ስጣት፣ አበባ ስጣት፣ ቸኮሌት ስጣት ምናምን ስለሚሉ ሰውንም ለማስደሰት። አሁን እሱ በምስኪንነቱም ሊሆን ይችላል እንደዛ የሚለው ነው። በቃ ይሄ ጠባዩ ነው። ራትን ሲጋብዝ ለእናንተ ብዬ ነው። በፊት ላይ አውቆ እልፍ የተኛ መስሎ አንድ አበባ አለ ተኝቶ ብሩኬም ጋሽዬ እያለ ተንበረከኩ፣ ጋሽዬ እያለ ተንበረከኩ ይላላሊት። አሁን አንቺ ምንድን ነው የምትይው? ጃለኔ ወይ ማርያም እስቲ እኔ መድኃኒት ይመቻችሁ። ለማንኛውም ዘመን ማስኪ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንዴት ነሽ? ሰላም ነሽ? አለሁ እግዚአብሔር ይመስገን። እንዴት ዋላችሁ? ውለናል ውዴ። እንዴት ነሽ? እባክሽ እኔም ውያለሁ እግዚአብሔር ይመስገን። እና መዋልሽ ነው ማሬ? አዎ እሱን ነው የሚፈለገው። ፕራይዝ ነው ይባላል። እኔ እንጃ እንግዲህ ወይ ይሄን ነገር አርጌያት እምቢ ብላለሽ ብሎ ነገ ሊመጣ ነው። ምን ማለት ነው? አልገባኝም። አሁን ከታችን ያለው እሱን ጽፎ ነገር ይዞልሽ ይመጣል። ጠብቂው። በቃ ይሄ ነው መገኘቱ ነው እኮ ሌላ ምንድን ነው? ፕራይዝ ያደረጋት ዲኮሬሽን በማድረጉ ሳይሆን እሷ ሳትመጣ ቀድሞ መጠበቁ ነው አይደል? እኔ ግን በጣም እንደዛ ነው አይደል? እሱን ነው እንጂ እኮ ሌላ ነገሩን አይደለም። ያ ዲኮር ያደረገው ዝም ብሎ ነው። ይቅርታ ሳይባል አሁን እዛ መጠበቁ ያው ሲሉ ነው ብለሽ እንደፈለግሽ እንጂ ለሱም ቢሆን እኮ ያው ይቅርታ ይቀድማል አይደለች? ግን አንዳንዴ ሪል እስቲ ጽሁፉን እናስተካክለውና ይቅርታ መረጋጋት ልንገርሽማ ይቅርታ ካላትማ ሌላ ታሪክ ነገር ሌላ ስቴፕ አለው ስለሚቀጥል ይቅርታ የሚባል ነገር የለም። እና አሁን እኮ ሁሉም ያሰበው ፊልሙ ጀምሯል። የመጨረሻውን ፓርት አሁን ካልነገራችሁ ነው እኮ የሚመስለው። ድራማ ነው እያላችሁ ነው እችዬ። ኦፍኮርስ ታዲያ ምንድን ነው ብለሽ ነው እያየሽ ያለሽው? የሪል ነው እውነት ነው ብለሽ? እኔ አላወኩም። በቃ እኔ ለድራማ ብሎ እንዲህ አይነት እምባ አለ እንዴ? ባዶ ቦታ ላይ አንድ ጥያቄ ልጠይቅሽ። አንቺ አባትሽ ቤት ለመግባት አባትሽ ጋር አሁን ለምሳሌ ሌላ ቦታ ነሽ አይ ቲንክ ያለሽዋ ከኢትዮጵያ ውጭ። ስለዚህ አሁን አባትሽ ቤት ተመልሰሽ ለመሄድ ካሜራ ታዘጋጅና አባቴ አንተ ቤት መምጣት ትፈልጋለሁ ትፈቅድልኛለሁ ብለሽ ጠይቂያለሽ? ጥያቄ ለምሳሌ ይሄንን ጥያቄ የጠየቀችው እሷ እኔ አልጠይቅም። ለምን ካልሽ ላልጠይቅ ይችላለሁ። እኔ በካሜራ ፊት እና በሶሻል ሚዲያ ላይ የተያዘ ነገር ስለሆነ ላልጠይቅ ይችላለሁ። እሷ ግን እኔ እንጃ እኔ አላወራም። በቃ ተው እናንተ አውራ። ልንገርሽ አሁን አንደኛ ነገር እንደዛ ብላ ያለችበትን ቅድም ነግሬያለሁኝ። ካሜራ ይዛ መታያን የተናገረችበት አባቴ ታስገባኛለህ አይባልም። ያለችበት ምክንያት መግቢያ የሌላት ምናምን እያሉ ባሏት ነው። መግቢያ እንዳላት ለማሳየት ነው ያመጣችሁ። አባቷን ይዛ የመጣችሁ ለምን አለቀሰች? ይሄን ናይል እኮ ሴት ልጅ እኮ ይሄን ናይል ለስራ ወርዳ ታለቅሳለች። እስከ ዛሬ ሁሌም ታለቅሳለች አለ ብዙ ቦታ። ያለቀሰችበት ፓርት ደግሞ ካዳመጥሻት በደንብ አድርገሽ ካዳመጥሻት አሁን ሪል የራሷን ታሪክ አለም የተናገረችው። ራሴን ላጠፋ አስቤ ነበር ምናምን ያለችበት ምክንያት እያስተማረችም ነው። እዚህ ለሚሳደቡት ምናምን የሰው ልጅ ስድብ ምን ያህል አጥንት ስር እንደሚገባ ህይወት እስከ ማጥፋት ሊያደርስ ይችላል። ስለዚህ በምትናገሩት ነገር ተቆጠቡ ነው። ገብቶሻል? በዛ ላይ ደግሞ የሰው ልጅ እኮ አንድ ነገር ብቻ ለሚያስለቅሰው የራሱ የሆነ ነገርም ሊኖርበት ይችላል። ብሶት አይደል?
ሁሌ አንድ ነገር አላወኩም። ማረ የምር እኔ በቃ ስራ ነው ብላችሁ አውሩ። መልካም ቆይታ ይሆንላችሁ። 100% ስራ ነው። ምንም 99 አይደለም። እሷ ያለቀሰችውም ስራ ነው ውዴ፣ ያለቀሰችው ለዶላር። በቃ ታዩ እባክሽ እቺዬ፣ በቃ ታይ ሰው አሁን ምክንያቱም ምንም ብትይ ምንም እንትን ስለማይል እቺዬ ተይ በቃ እኔ ወድታቸው በቃ እባክሽ እኔ ታው ትግስቱ ታዩ በቃ ሁሉንም ነገር እባክሽ ታይ ምንም